ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል? በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ዴዚ አይዞሽ ተቃጠለች። ኩኩ ኩኩ ሂድ ብርቱካን ስጣ። ሞን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካልኩ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የትን ቁጥር ስጠኝ በእናትህ እንዴ። እስካሁን የበላሁት ጎመኑ ምኑ ገፎ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይው የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። እግዚአብሔር ይመስገን። እናንተም ኦፈር አድርጋት ነበር ነይ ኢትዮጵያን ምናምን ብለሃት ጀምረላታል እና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው፣ ድሌት እያደረገ ብላክ እያደረገ ጓደኞቿ ነው። ግን አሁን እንዴት ነህ? እህቴ አንድ ያለበትን ትልካለኝ ተከታተለኝ። ያው ምን ቲክታክ ወጥቼ ነበር፣ ግን ሞንም እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን፣ ለዚህ ማዲንጎ ልጅ ምስክር ናት ዲቦራ፣ አብረው መጥተው ብቻ በጣም አሪፍ ታይም አሳልፈን እና ኢቨን ሁሌ ዋትሳፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትሳፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። ልጄ ናፈቀችኝ ብላ እንዴት አትናፍቅ? ዴዚ ደግሞ ሺዝ ቬሪ ያንግ ነች። ገባችሁ? ማወቅ ያለባችሁ ዴዚ በጣም ወጣት ነች። ሺዝ ቬሪ ያንግ፣ ገና ብዙ ሚስቴክ መስራት የምትችል ልጅ ነች። ገባችሁ? ሁላችንም እኮ አሁን ራሳችንን ጻድቅን በልጅነታችን ስንት ኃጢአት ሰርተናል፣ ስንት ብልግና አድርገናል። ጋይስ
ዛሬ ሶሻል ሚዲያ ላይ መተን እዚህ ጋር ቁጭ ብለን ነጠላና ጋቢ ለብሼ ስለመጣሁባችሁ አይደለም። እውነቴን ነው የምነግራችሁ። ሲያርዬ በጣም እሳያድ በልጅ መጎዳት መጥፎ። እውነቴን ነው። የእናት ልጅ እናት አትዘንባችሁ፣ እናት አይዘንባችሁ። ዋግዬ እንዴት ነሽልኝ? እናት አትዘንባችሁ። በእውነት ነው የምነግራችሁ። እኔ እናቴ ከምታዝን እህት ወንድሞች ቢጠሉኝ ይሻለኛል፣ አባቴ ቢጠላኝ ይሻለኛል። ትዮ ይሄ ታይቷት ነበር ያበደችው። ባይዘው እናት ልንገራችሁ፣ እናት ለልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታየላታል። እንደኛ አይደለም፣ እኛ የላይ ነው የሚታየን። እናት ግን ዲፕ ነው የምታየው። ስለ ልጇ በደንብ የፊት ነገ ምን እንደምንሆን ይታያል ለእናት። እናት ለልጇ ነብይ ነች። ይሄ ታይቷት ነበር እንደዛ እንደ እብድ ወጣ ስታለቅስ የነበረችው። ምንም ሊበል ምንም ላድርግ ብቻ ላለያያቸው ብላ እንደዛ እንደ እብድ ወጣ ሰው መሃል እኔ አሁን ሲስተር ጋር ደውዬ ስለ ዴዚ እናት የምታወራውን ብትሰሙ፣ እኔ ሁሌ ነው የምትለኝ የዴዚ እናት የሲስተርን ስልክ ላክልኝ እንዲያወራለው እንዲህ አንድ ቀን የተገናኙት አንድ ቀን ምን አይነት ምስኪን እንደሆነች እናትሽ አያውቁም። ዜድ የምትባል ደንቆሮ አረብ ሀገር ያለች ቲማቲም ነጋዴ አታውቅም። የእናትሽ ባህሪ ሰውን በፍቅር መያዝ እንደሆነ አታውቁም። እያት ስሚስቲ እኔ አንቺን ጠርቼ ቤቴ ለጋበዝኩሽ እናትሽ እንዴት እንደምታመሰግን አሁን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያንን ልልካት በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል፣ እግዚአብሔር ይመስገን። አንተ የእህትን ቁጥር ስጠኝ በእናትህ። እንዴ እስካሁን የበላሁት ጎመኑ ክትፎ እስካሁን ከአይኔ ላይ አልወጣም። እንዴ ውለታ እኮ አለብኝ መካፍ እና በጣም በእውነት እና በእናት ላክልኝ። ስንት የጠየኩ ወይ የኔን ቁጥር ስጣት። ወይ ታውቅ ፕሊዝ። በተረፈ ደህና ነህ? በቃ ተጥፋሽ። አይ ኢሞን ታደስ ቴንኪው ደርሶኛል። ጽፌላታለሁ። እኔ የምልህ ተነጋግረን ነበረ። ይሄ ልጅ ባለጌ ነው፣ የሚጎዳት ልጅ ነው፣ አይተሃል፣ በሽተኛ የሚያመው ልጅ ነው። እኔ የምልህ ሞንታደስ እንዴት ነህ? ጠዋት ልጆች ሲነግሩኝ ሞን ጋር ይምከራት እባክሽ ንገሪው ምናምን ብለውኝ ነበረ። በአጋጣሚ ደግሞ አዎ ሞን ነግረሽው ነው ወይ ሞን መጥቶ እናውራ ብሏት ምናምን። ሀይ ጋይስ እንዴት ናችሁ? በድጋሚ ተመልሻለሁ። ያው ቅድም በዴዚ እናት ጉዳይ ጥያቄ ነበረኝ፣ እውነት ነው ወይ አይደለም የሚለው። አሁን ግን እውነት መሆኑን አረጋግጫለሁና እጅግ በጣም ነው ያዘንኩት። በጣም ነው ልብ የሚሰብረው። ማንም ሰው እናት በማጣት አይቀጣ። የእናት ሞት በጣም ከባድ ነው። እግዚአብሔር አምላክ ለመላ ቤተሰብ፣ ለወዳጅ፣ ለዘመድ ጽናትን እመኛለሁ። ዴዚም እግዚአብሔር ጽናቱን ይስጥሽ። እመቤት የቅድስት ድንግል ማርያም ጥላ ከለላ ዋስጠበቃ ትሁንሽ። ሁለቱን ነፍስ ነሽና ራስሽን አረጋጊ፣ አትጎጂ። አሁን ለራስሽ ሳይሆን ለልጅሽም ነው የምትኖሪው። እናትነት የሚጀምረው ገና እርግዝና ላይ ነውና አንቺም አሁን ለልጅሽ መበርታት አለብሽ፣ ለጽንሱ መበርታት ስላለብሽ እግዚአብሔር ጽናቱን ይስጥሽ ለሁላችሁም። ግን እኔ በጣም ብዙን ጊዜ ተናግሬዋለሁ። በጣም ብዙን ጊዜ መልስ ያጣውለት ጥያቄ ነው። የኢትዮጵያ ሆስፒታሎች አስተውላችሁታል? ግን እያንዳንዱ ሰው የምናቃቸው አብዛኞቹ የምናቃቸው ሰዎች ሊታከሙ ሄደው ግን ሬሳቸው ነው ወደ ቤት የሚመጣው። በህይወት ሄደው ግን ሞቶ ነው የሚመለሱትና ዋይ ይሄ ጥያቄ መሆን ያለበት፣ ይሄ መንግስትም መጠየቅ ያለበት፣ ህዝብም ግለሰብም ይሄን ነገር አጥብቆ ሊጠይቀው የሚገባ ነገር ነው ብዬ አስባለሁ። አይ ነው ምናልባት ይሄ ትክክለኛው ሰዓት ላይሆን ይችላል ይሄን መናገሬ፣ ግን አመመኝ ብላ ሆስፒታል ሄዳ እዛው እንዳረፈሽ ነው የሰማሁት። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎችም አመመኝ ብለው ራሴን አመመኝ ሆዴን አመመኝ ብለው ሞተው ነው የሚመለሱት።
በእግራቸው ሄደው ግን በሳጥን ነው የሚመለሱት። እና ይሄ ነገር ሊጠየቅ የሚገባው ትልቅ ነገር ነው። እና ኢትዮጵያ ውስጥ ያሉ የመንግስት ሆነ የግል ሆስፒታሎች በጣም መጣራት ያለባቸው ነገሮች በጣም ብዙ አሉና ዋይ ሰው አመመኝ ብሎ ሄዶ ድኖ ማይመለስበት ሞቶ የሚመለስበት ምክንያት ምንድን ነው? ይህን ነገር ሁሉም ሰው ጥያቄ መጠየቅ አለበት። እየፈራን ነው። እኛውን ሀገራችን እኮ ስንመጣ አሞን ሄደን በህይወት ላንመለስ ነው ማለት ነው እንዴ? ብዙ ዲያስፖራ አለ እና የኢትዮጵያ ሆስፒታል ገብቶ ታክሞ ሳይድን በህይወቱን አቶ ሊመለስ ነው ማለት ነው። ይሄ ትልቅ ጥያቄ የሚያስነሳ ጉዳይ ስለሆነ መንግስት በዚህ ጉዳይ ላይ ራሱ ብትሰራ በጣም ደስ ይለኛል። ምክንያቱም ማንኛውም ሰው ጤነኛ ሆኖ እንኳን ራሴን አመመኝ ብሎ ሄዶ ሞቶ የሚመለስበት ከሆነ ምን አይነት ሕክምና ነው? ምን አይነት ሐኪሞች ናቸው? ምን አይነት ነርሶች ናቸው በየሆስፒታሉ ያሉት? ብዙ መረጃዎችን ሰምቻለሁ እኔ ራሴ። አብዛኛው የግል ሆስፒታሎች ላይ እንደዚህ ከዩኒቨርሲቲ የተጫሩ ነርስ የሆኑ ዶክተር የሆኑ ግን ከዩኒቨርሲቲ የተጫሩትን በቅናሽ ዋጋ እያመጡ እንደሚያሰሩ ሰምቻለሁ። እና እንደዛ ከሆነ ደግሞ በሰው ህይወት ላይ እየቀለዳችሁ ነው። ገባችሁ አይደለ? በሰው ህይወት ላይ እየቀለዳችሁ ነው። ትክክለኛ ዶክተሬቱን ያልያዘ ትክክለኛ ነርስነቷን ያልያዘችን እየቀጠራችሁ መርፌ ሳይሆን የሬሳ ማድረቂያ የሚወጉ ነርሶች ያሉባት ሀገር ሆናለች። ሰው ታሞ ሄዶ በህይወት የማይመለስባት ሀገር ሆናለች። ስለዚህ ይህን ነገር ሁሉም ሰው ጥያቄ መጠየቅ አለበት ብዬ አስባለሁና ይሄን ለማለት ነው። እግዚአብሔር አምላክ አሁንም በድጋሚ ጽናቱን ይስጥ ለመላው ቤተሰብ፣ ለወዳጅ ለዘመድ። ዲዚ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። አይዞሽ፣ እግዚአብሔር ያጽናሽ። ደስ የማይል ዜና ሰምተናል። ባይሆን ደስ ይለኛል። እንደዚህ አይነት ዜናዎች ሶሻል ሚዲያ ላይ እግዚአብሔር ባያሰማኝ። ሀዘንን በጣም አውቀዋለሁ። እግዚአብሔር ምስክሬ፣ ሀዘን በጣም ከባድ ነገር ነው። ማናችሁም ሆኑ እኔ የኮሌጅ ተማሪ ያለው እህቴና አባቴን አጥቻለሁ። ኢትዮጵያ ያለው ከሀገር ከወጣሁ ደግሞ 2 ወንድሞቼን አጥቻለሁ። ከቤተሰብ 4 ሰው አጥቻለሁ። ሀዘን ለጠላት ያልመኘው በቤት እግዚአብሔር ምስክሬ በጣም ነው የሚያመው። እንኳን የቤተሰብ ሀዘን የጠላትን ሀዘን ራሱ ስሰማ ያስደነግጣል። በጣም ይከብዳል። ሀይ ጋይስ እንዴት ናችሁ? ሰላም ናችሁ? አሁን ነው በአጋጣሚ ቲክታክ ከፍቼ ዝም ብዬ ዞር ስል እነ ሮማን ምናምን ነገር ላይቭ ላይ ተቆርጦ የሰምቼ ነውና የዴዚ እናት አርፋለች የሚል ነገር ሰማሁና ይሄ ነገር እውነት ነው ጋይስ? ደውዬ ለማጣራት ሞክሬ ነበር ግን ስልክ አልተመለሰልኝምና ለዛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላኬ ሆይ እናት ግን 1000 ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ። በዛ ላይ እርጉዝ ነሽ። እናት ብትኖር ለማንም ሰው እናት አይጣሰው። እግዚአብሔርን ምስኪን እግዚአብሔር ጽናቱን ይስጥሽ። እውነት ከሆነ መድኃኒዓለም ጽናቱን ይስጥሽ። እመቤቴ ጽናቱን ትስጥሽ። አሁን ነበር እናት በሚያስፈልግሽ ሰዓት፣ በእርግዝናሽ ሰዓት፣ በመውለጃሽ ሰዓት እናትሽ ከጎንሽ መሆን በሚገባት ሰዓት አረፈች የሚል ነገር መስማት በጣም ከባድ ነውና ፈጣሪ ጽናቱን ይስጥሽ የኔ እህት፣ አይዞሽ። ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነውና ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁም። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት።
ለአሌክስ አድርሱልኝ። አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ልታስመርቅ እንደሆነ እና በዛ ስትሮክ እንደመጣት ምናምን ልጅቷ ስትለኝ አላመንኳትም፣ አልተቀበልኳትም ነበረ። ይህንም ልላችሁ ያልፈለኩበት ምክንያት ይሄ ነገር ውሸት ሆኖ እኔ አውርቼው ውሸት ከሆነ እንትን ጥሩ አይሆንም ብዬ ስላሰብኩ ነው። በዛ ላይ ደግሞ ልጇ እርጉዝ ናት። ነገር ግን አዎ እውነት ነው። ቪዲዮውን የሚያጠፋሁትኝ አጥፊው እናቷ አርፋለች ስለተባልኩኝ አጠፋሁት። ከዛ በተረፈ ግን በጣም ነው የሚያሳዝነው። ስለ እውነት በጣም 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 ነው ያዘንኩት ከልቤ። ያ ሁላችሁም ያያችሁት ነገር ነው እና እግዚአብሔር ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ነገር ግን ሰው እንዳሰበው ሳይሆን እግዚአብሔር እንደፈቀደ ሆነ። እግዚአብሔር የወደደውን አደረገ። ነገር ግን እኔ ቅድም ብያችኋለሁ፣ ሰው በህይወት ከሌለና ካወቃችሁ ቀድማችሁ ሚዲያ ላይ ለመፖሰት ባትቸኩሉ ጥሩ ነው። ምክንያቱም ቤተሰብ ሀዘኑን ሚዲያ ላይ መስማት የለበትም ብዬ አምናለሁ። እነሱ ካወሩ ካዘኑ በኋላ ግን እናትየዋ ገና ዴዚ ዳይፐር ላይ ሆና ብቻዋን ስትንከባከብ የነበረች እናት ናት። የዴዚን የህፃነቷን ቪዲዮች አይታችኋል? ዴዚ ማለት ለእናትየዋ ፕሮጀክት ማለት ናት። ሰርታባታለች። አንዳንዴ እርግጥ ነው እኔ እምላለሁ ቤተሰብ በሚያዛችሁ አትኑሩ ምናምን እንላለን እኮ። ቤተሰብ በሚያዛችሁ አትኑሩ፣ የራሳችሁ ላይ ፈልጉ እንላለን። ግን ኢንቨስት ያደረገባችሁ ፋሚሊ ብዙ ነገር መመኘቱ ያለ ነው። ዛሬ ያገኘችዋት አሪፍ የተሻለችዋ ዴዚ ተብተብ የምትለዋ የምትወዷት ዴዚ ትላንት የተለፋባት ናት። ትላንት ደግሞ የለፋችባት ማን እንደሆነ ታውቃላችሁ? ፎቶዋን ዘግዘቃችሁ ስትሰድቧት የነበረችው ይቺ ምስኪን ናት። ሃንጋድ እኔ ጋር የተወሰነ ቪዲዮዎች መኖራቸው ስትስቅ ስትደሰት ያሉት ቪዲዮዎች መኖራቸው እግዚአብሔር ይመስገን። በዛው ሁሌ ቪዲዮ አትቀርጻኝ ነበር የምትለኝ እናትየዋ። ማስታወሻ ቤተሰብ እንሆናለን በሚል ነው ስንቀርጻት የነበረው። ድሪም የምታደርገውን ለዴዚ ድሪም የምታደርገውን ስለማውቅ ዴዚ እናንተ ጋር ስትቀርብ አይፎን ምናምን ይዛ ስትቀርብ ያለ አባት ያሳደገቻት ልጇ ናት። እናትየዋ ኮንጎ ስልክ ይዛ ነው። እሺ አንቺ ዴዚን ያገኘሻት ለጌም ነው። ኦ ቢራ። እሺ ችግር የለውም። ሰሚት ቤት ማክ ይህን ፎቶ ልቀይረው። እሺ ችግር የለውም። እንዲህ አድርገው እናንተ ዴዚን የምታውቋት አልቃ ነው። ፋይናል ፕሮዳክቱን ያገኛችሁት ኒቆዲሞስ የምትባል ጀላ አናት ላይ ይቀባጥረብ። ደግሞ ኒቆዲሞስ የአርማትያው ዮሴፍ ምናምን ብለህ ትመጣለህ። በሃይማኖት ጭንብል የምታስመስሉ ሸፋፋ ሁላ ከማንም ጋር ፍቅር እየያዛችሁ ኑሩ። እኔ ችግር የለብኝም ፍቅር ይዟችሁ ከመኖሩ። የእናት ኦፒኒየን የእናት ነው። አሁን አንድ ነገር ልንገራችሁ። የዴዚ ማዘር ሰራች የተባለው ትልቁ ስህተት ምንድን ነው? አንቺ ሌላ አታገቢ ምናምን ብላኛለች ነው ያለችው። ሁላችሁም በየቤታችሁ እንደዛ ማይል ፋሚሊ አለ። ከጊዜው ክፋት የተነሳ ወይ ካለፈበት አጋጣሚ የተነሳ ሁላችሁም የዴዚ እናት እናንተ እንደምታስቧት ክፉ ሴት ሆነ አይደለም። ሁላችሁም ቤት ዘረኝነት አለ። ሁላችሁም ቤት የራሴን ፈላጊነት አለ። የኔም እናት የራሴን ዘር እንዳገባ ነው የምትፈልገው። አደባባይ ወጥቶ እናት የሚያሰድብ አይደለም። ፎቶ ተገልብጦ የሚያዘቀዝቅ አይደለም። ለፍታባታለች። ማንም ሳይኖር ለፍታባታለች። ብቸኛው መነጋገሪያ መንገዷ ዴዚ ናት። ያኔ ፎቶዋን ገልብጠ ስትሳደብ የነበርክ ሰው ዛሬ ለማዘን ፍላጎቱ እንዳይኖር አታስበው። ደንቆሮ ነህ አንተ። ደንቆሮ ማየም ደንቆሮ ነህ። በሴት ላርግልሽ ደንቆሮ ነሽ። ዜድ የምትባይ የእናትየዋ ፎቶ ተዘግዝቆ ገብተሽ ገስት ላይ ስታሙጡ ሙጪ ነበረ። ዛሬ ለማዘን እንዳትሞክር።
የገዛ እናትሽን ጠይቂ። ባል ላገባ ነው እስቲ በያት። የራስሽን ዘር አምጪልኝ ነው የምትልሽ። እናቶች ራሳቸው የሚኖሩበት ላይፍ አለ፣ የሚያስቡት አለ ላይፍ። ያ አያሰድባቸውም። የኔን አማርኛ ዴዚ አትሰማውም። መልእክቱ ለማን እንደሆነ ታውቃላችሁ? ጎበዝ ጎበዝ ብላችሁ ከእናታችሁ ለለያችኋት። ጎበዝ ጎበዝ ብላችሁ ከእናቷ ለነጠቃችኋት። ስለ አሞራው አይደለም አውራው። አሞራው ይመለከተዋል፣ ዳይሬክት ይመለከተዋል ስላችሁ። ዴዚ ወጣት ሰው ናት፣ የምትወደውን መርጣ መሄድ ትችላለች። አሞራው ላይ ቅሬታ የለኝም። ወደደችው፣ ተጋቡ። አስሎን ጋስ በትክክል እስከ ተንከባከባት ድረስ ምንም ችግር የለውም። እኔ ስለ አሞራው አይደለም፣ ስለ ዜድ ምናምን ስለምትባሉት ስለ እናንተ ነው ማውራት የምፈልገው። እናቷን በአደባባይ ስታሰጣት ነበረ፣ ቡሊ ስታረጓት ነበረ። የእናትየዋ ፎቶ እየተለጠፈ ይዘቀዝቅ ነበረ። ይሄ እድሜ ልኳን ነው አንተ የሚያረጋት ዴዚ። አሁን ስታዘን እንደ አዘነች መጣችሁ፣ አትዘኑ። እንዳዘነች መጣችሁ። ዳይሬክትሊ የምናገረው ሜሴጅ ለማን እንደሆነ ይገባል። በዴዚ አካውንት ስለ እናቷ ኢንቦክስ መጥቶ የሚያወራ ሰውን እንዳለ ብሎክ ስታደርጉ የነበራችሁ አካውንቱ የዴዚ ሆኖ ዴዚ አማርኛ እንደማትችል እያወቃችሁ ለዴዚ ኢንቦክስ ስናደርግ ቀን በቀን እናትየዋ እያለቀሰች ነው። ቀን በቀን እኔ ይሄን ዋትሳፕ ሜሴጁ እንደላኩት እንዲህ ነው የምታስበው እናትሽ። እንደዚህ እናትየዋ አንተ መስለኝ ለሌላ ሰው ስጽፍ አምሳይ የለም። ኤኒዌይ ባጭሩ አፕዴት ላድርግህ። ነገሮች ተናሽ ነው። አይና ሲገለጥ ታቆማለች። እነሱ ትዳር ስለሚሏት ነው። የሰው እናትን ቁማር አስይዛችሁ ይበላችሁ። የሰው እናትን ህይወት ያሳጣችሁ።